ኢትዮጵያ ከፍላ የማትጨርሰው የኦርቶዶክስ ዕዳ አለባት። ኋላ የምትመለከቱት ሌላ ዓለም ላይ አይደለም፣ ጎንደር ላይ የአክብሮት የጸጋ እያልክ ልቤን አፍላጠኝ ባክ። ጎንደር ለአውሬ ተላልፋ ተሰጣለች ማለት። ሰላም ጤና ይስጥልኝ በሰንዶቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ጎንደርን አስመልክቶ የሚመጡ መረጃዎች በሙሉ እጅን በአፍ የሚያስጭኑ ናቸውና እሱን የምንመለከተው የሚሆነው እንደዚሁ ደግሞ ኢትዮጵያ ለቤተክርስቲያን ከፍላ ማጨረሰው ዕዳ አለባት የሚል ነገርም እየሰማን ነው የምንገኘውና እስቲ እሱንም አስመለክታችኋለሁ። እሱ ብቻ አይደለም እንግዲህ ፓስተሮቹ በጋሻውን ጨምሮ ቤተክርስቲያን ላይ ሳለቁ ይገኛሉ። እሱንም እንመለከታለን። ሁላችሁ ቪዲዮ ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያ ከነበጋሻው ጉዳይ ስንጀምር እንግዲህ እነበጋሻውና ሌሎቹ ፓስተሮች ከቤተክርስቲያን ከወጡ በኋላ እንግዲህ ቤተክርስቲያን የሚሰድቡበት ቤተክርስቲያን የሚሳለቁበት ምክንያት አናቅም። የሚጠይቅ አካል የለም። በጊዜው የነሱ ነውና እንደፈለጉ ቤተክርስቲያን ላይ ይሳለቃሉ፣ ይሳደባሉ፣ እንደፈለጉ እያደረጉ ይገኛሉና በቤተ ክህነት ሰው አላቸው፣ ቤተ መንግስትም ሰው አላቸው። ራሳቸው እንግዲህ ትልቅ አቅም ያላቸው ሰዎች ናቸውና እስቲ መጀመሪያ ይሄን አባት ብዬ የቀለሰው ስሙትና ወደ በጋሻው መለሳለሁ። ኢየሱስ ክርስቶስ ከዚህ በፊት ተአምር ሲያደርግ ማርያም አታውቅም። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው። ምክንያቱም የእግዚአብሔር ቃል የምልክቶች መጀመሪያ አረገ የሚለው ይሄ። እኔ ቃሉን ብቻ ነው ማምነው፣ ተረት አላምንም። ኢየሱስ ይሄን የምልክት መጀመሪያ ገና ብሎ ሚራክል የጀመረው ጌታ ሰርግ ቤት ነው። ከዛ በፊትስ አላረገም። እንደ ተራ ሰው ነው ያደገው። በወንፊት ውሃ ይወስድ ነበር። ውሸት ነው። ይጻፍ ነበር በቃ። ምክንያቱም እንደ ህፃንነቱ አደረገ ብለው ይጽፉ ነበር ሐዋርያት። ግን አላረገም። በወንፊት ውሃ እናቱ ስታዘው ይላል። እኛ ኦርቶዶክስ የተማርነው ማለት ነው። እናቱ ስታዘው ያው ፓስተር ታውቃለህ፣ ውሃ በወንፊት ይወስድላት ነበር ይላል። ከህፃናት ጋር ደግሞ ሲጫወት በጭቃ ወፍ ሰርቶ እፍ ሲል ወፎች ይበሩ ነበር ይላል። እንጨት አምጣ ስትለው በንፋስ አስሮ ይወስድላት ነበር ይላል። በንፋስ ይሄ እዛ ቤት ውስጥ የተከመረ ተረት። ይሄ ተረት ነው በየሰው ልብ ተሰጉሮ እንደምትሰሙት ነው እንግዲህ ቤተክርስቲያን ስም የጠቀሰ ኦርቶዶክስ እያለ በዚህ መንገድ ተረት አለ። እዛ ቤት ውስጥ ያለ ተረት ነው። ተረት ግሳንግስ ነው እያለ ስም እየጠራ ቤተክርስቲያን ስም እየጠራ ባይዘይ ፓስተር ነው። ቤተክርስቲያን ስም እየጠራ ህዝቡን አስቀምጦ ሲያስተምር መንግስት አይጠይቀውም፣ የሃይማኖት ተቋም አይጠይቀውም። ማንም ዝም ነው የሚለው። ሁሉ የሚጠይቀው አካል የለም። በጋሻውን ደግሞ ስሙት። እግዚአብሔር አምላክ ቢሆን እሱን ተከተሉ፣ በዓል አምላክ ቢሆን ደግሞ እሱን ተከተሉ። የመለየት ዘመን ነው። ይለያል ዘንድሮ ብለህ እስኪ የሚያሳየኝ ሰው አለ? የአክብሮት ስግደት እንዴት እንደሆነ፣ ከዛ የጸጋስ እንዴት እንደሆነ፣ የአምልኮስ እንዴት እንደሆነ በአፍ ትደረድረዋለህ። ድርጊቱስ እስኪ አንድ አይነት ነው። እንግዲህ ሁላ የሚሳለቀው ቤተክርስቲያን ላይ ነው። አንዴ የአክብሮት አንዴ የእንትን እያሉ ይጫወቱብናል ብሎ ቤተክርስቲያን ላይ ናፉ የሚከፍተውና እንግዲህ አካል ቢኖር ኖሮ እኮ ያንተ ትምህርት አይደለም ለምን ትላለህ ብሎ መጠየቅ ይችል ነበር። ግን አሁን ላይ በጋሻውን ጠይቁ ስትሉት ሄዳቻው ተቋማን ያመጡ ተቋም አይ አቡነ አብርሃም ይጠየቁ፣ አይ አቡነ እንትን ይጠየቁ፣ አይ መምህር እንትን ይጠይቁ ብሎ እንትን ያደርግላቸዋል፣ ያንጣጣዋል እዛው ጋርና በጣም ነው የሚያሳፍሩ። ማንም ጥያቄ የላቸውም። ጊዜው የነሱ ነው። ሰሞኑን እንግዲህ ስለ ጎንደር ነግሬያችሁ ነበርና እዚህ በተመለከቱት መንገድ ጎንደር ላይ ፓስተሮች ገብቶ ሲጨፍሩበት ያይ ነው የምንገኘው። የሊቃውንት መፍለቂያ የሆነች ጎንደር በዚህ መንገድ አሁን ፓስተሮች ይዘው ለምን ይቀርባል? አይደለም ፓስተር ፕሮቴስታንቲዝም አለ፣ ሙስሊም አለ፣ ኦርቶዶክስም አለ፣ ሌሎች ሃይማኖቶች አሉ ጎንደር ላይ። ችግሩ ማተብ ያሰረውን ብቻ ነው እንግዲህ ሰይጣኑ ያጠቃው ማተብ ያሰረውን ብቻ ነው። ሰው ማተብ ያሰረው ብቻ ነው በቪዲዮ ተቀርጾ ተረቆ የሚወጡት ራሱ ማተብ ያሰሩት ብቻ ናቸው እንደምትመለከቱትና በዚህ ጉዳይ እንግዲህ ይሄን ተመልከቱት።
ይሄ እንግዲህ ጎንደር ላይ ነው እና ይሄን አስመልክቶ ይሄ ወንድማችን ስሙትና ወደ ዘመርኩ የሰጠው ሐሳብ አለ እሱ እንመለከታለን። ሰላም ውድ ኦርቶዶክሳውያን፣ ይሄ መረጃ እንግዲህ ኮፒ ሊንክ ሪፖስት አድርጎ በጣም የሚያሳዝን በጣም ልብ የሚሰብር መረጃ ስለሆነ ማለት ነው። ከኋላ የምትመለከቱት ሌላ ዓለም ላይ አይደለም ወይ ደግሞ ከሀገራችን ኢትዮጵያ የሆነው ደቡቡ ምናምን ክፍል አይደለም፣ ጎንደር ላይ ነው። ጎንደር የሊቃውንት መፍለቂያ እያልን የምንናገራት ጎንደር ሙሉ በሙሉ ኦርቶዶክሳውያን በብዛት አሉ ብለን የምንመሰክርላት ጎንደር ላይ ነው ይሄ የሆነው። ማለት ምን ተሰማችሁ? እኛ የሰራን ያለነው የምንጮኸው የሆነ ህንፃ ቤተክርስቲያን ለማስገንባት ከላይ ሁሉም እንዲሮረጥ የምናደርገው የሆነ ቤተክርስቲያን ለማስፈረቅ ወይ የሆነ ህንፃ ለማስጨረስ ነው። ትውልዱ ግን እያለቀ ነው። ምዕመኑ እየጠፋ ነው። በዚህ ደረጃ ተዳፍረውን እዚህ ድረስ ሄደው ጎንደር ድረስ ሰርተዋል። የኛ ዝም ማለት የኛ ወንጌል ላይ አለመስራት ነው ይሄን ሁሉ ያመጣው። እኛ ግን ዛሬ ህንፃ ላይ ነን እና ምን ትላላችሁ? ምን ታዘባችሁ? እኔ የነገረኝ አንዳች የሆነ መልእክት ግን ለእናንተ መንገር ማልችለው መልእክት ስላለ እንዲህ ብዬ መግለጥ አልችልም። ግን ደግሞ ውስጥ የተሰማኝ ትልቅ የሆነ መልእክት ነግሮኛል። በጎንደር የተመለከትነው ይህ ድርጊት ምን ያስተምረናል? ኦርቶዶክሳውያን የማንቂያ ደወላችን ነው። እዚህ የዘመርኩን ሐሳብ ሰምተን እንመለስ። ይሁን ላይ ሆኖ እንግዲህ በእኛው ቤተክርስቲያን በከሚገኙ ተሻውስ ከሚገኙ አባቶች የተነሳ ነውና በዘመርኩን ስሙት። አውደ ምሕረቱን ይዘውታል። ጎንደር ለአውሬ ተላልፋ ተሰጣለች ማለት ነው። አሁን በጎንደር የሌለ ልምምድ መጥቷል። ወንጌል ከተዘጋ መምህራን እንዲገፉ ሊቃውንቱ እንዲባረሩ ከተደረገ ስለዚህ ከዚህ በኋላ ለሌላ አሳልፎ መስጠት ነው። ስርዓቱ፣ ፖሊሱ ምኑ ስለሚጠብቃቸው ሽባ ካደረጉት በኋላ እንደምታዩት ዛሬ የግሎሪ ኦፍ ጎድ ቲቪ ፕሮፌት ዘካርያስ የሚባለው ጎንደር ሄዶ የጎንደርን ምዕመናን ከነማዕተባቸው አጋንንት አለባችሁ፣ ሰይጣን አለባችሁ ብሎ ሜዳ ላይ እንደምታውቁት እንደዚህ እንደምታዩት ከነነጠላቸው፣ ከነመስቀላቸው፣ ከነማዕተባቸው ሲዘረጋቸው ውሏል። ይሄ ልምምድ እንግዲህ ደቡብ የነበረ ነው። ደቡብ ያለው ልምምድ እንግዲህ በማህሌት፣ በቅዳሴ፣ በጸበል፣ በስርዓት፣ በእርጋታ የነበረው ይሄ እብደት ወደዚህ መጥቷል። ሱሪያቸውን ታይት ያደረጉ እና ደግሞ ኦርቶዶክስ በድላናለች የሚሉ መሪዎች፣ ፖለቲከኞች ስልጣኑን ከያዙት በኋላ በኑሮ የደቀቀውን ህዝብ፣ ስራ ያጣውን ህዝብ ስራ የምታገኘው ከዚህ በኋላ በፕሮቴስታንት መስመር ስታልፍ ወይ በእስልምናው መስመር ስታልፍ ነው ስለተባለ ምስኪኑ ማተቡን መበጠስ አይፈልግም። ነገር ግን ደግሞ ስራ ማግኘት ይፈልጋል። መሪዎቻቸው በሙሉ ያመጣቸዋል። እንዳሞራ ልብረር እያደረጓቸው ነው ማለት ነው። ስለዚህ አሁን የቅዱስ ያሬድ ማህሌት፣ የቅዱስ ያሬድ ዜማ፣ የቅዱስ ያሬድ ምናምን የለም እና አባ ዮሴፍ ጎንደር ላይ ስራቸውን ሰርተዋል። በቃ አለቀ። ጎንደርን ሽባ አድርገው ጎንደርን ለኢየሱስ ተብሎ ለአዲስ ኢየሱስ እየሰጡት ነው። ይሄ ነው እንግዲህ ይሄው ላይ ሆነ በእኛው ድክመት ነውና እኔ በዚህ ጉዳይ ላይ አንድ ግልጽ ነገር ላስቀምጥና ይለፈና ትዝ ካላችሁ ከዚህ በፊት ትግራይ ላይ ፓስተሮች ሲገቡ ነበር። ምን ይዘው? ስንዴ፣ ሰልባጅ ምናምን ይዘው ወደ ትግራይ ሄደው ቪዲዮ ሳይተናችሁ ነበር። ትግራይ ላይ አንበርከው ማተብ ያስዩትን ብቻ እየመረጡ ሲያስለፈልፏቸው፣ ሰይጣን ወጣን እያሉ ሲጫወቱባቸው፣ ልብስ የሰጧቸው፣ ሰልባጅ የሰጧቸው ወር ስንዴ የሰጧቸው ሲጫወቱባቸው አይተን ነበር ትግራይ ክልል ላይ። ለምን? ጦርነት ስለነበረ ያ ተርቦ ነው የሚገጠምቶ ነው የሚገኘው። ስለዚህ የሰልባጁና ስንዴው ሲያገኝ ላጥ ብሎ ነው የሚሄደው። ለምን? ጦርነት ስለነበረ። አሁን ደግሞ አማራ ክልል ሄዱ። አማራ ክልል ምን አለ? ጦርነት አለ። ይኸው ሁለቱም ጋር ምክንያት ያደረጉት ምኑን ነው? ጦርነቱን ነው። መናፍቃን በይሳት የሚራቡበት ሰዓት ነው። ባይዘው መንፍቅና አሕዛብነት ጦርነት ሲኖር፣ ችግር ሲኖር፣ ሀገር ለመውደቅ ስትነሳ የሚራባበት ሰዓት፣ የሚባዛበት ሰዓት አሁን ነው። አሁን አማራ ክልል ላይ ቼን ክፍት አገኙ፣ በቃ ገቡበት። ትግራይ ክልል ላይ እንደዛ ሲጫወቱባቸው ነበር እንደዛ። እና ፕሊዝ በቻለ አቅም እንግዲህ አባቶች ባካችሁን ይሄን ምን ያዙት። እኔ እንደበፊቱ እኔ አቡነ ኤርሚያስ ስማቸው ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ።
ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት? የለም። የአባቴ እምነት የሚባል የለም። የወንድማችን ሙራሳ መጨረሻ ያሰማቻለሁ። የአባቴ እምነት ነው የእናቴ እምነት ነው እያልክ ካሁን በኋላ መዝለቅ የማይችልበት ሁኔታ ደርሶ የለም እንደዚህ ነገር እና እባካችሁን ሊቃውንቶች፣ መምህራን አራት አይነት ተብላችሁ ምንም ቤተክርስቲያን ላይ ምንም የጠቀማችሁ የላችሁ። አይናው ምሕረት ስለማይሰጣችሁ ወደ ፊት ለፊት ከመጣችሁ ስለምትመለሱ ኦኬ እንደነ የኔታ ገብረ ስለምትደረጉ እንደሆነ እናውቀዋለን። ግን በቻላችሁ አቅም እንግዲህ ጥረት አድርጋችሁ ወደ ፊት ለፊት ለመውጣት እና ይሄን ህዝብ ለመሰብሰብ ሞክሩ ያስፈልጋለሁ። እኔ የኢትዮጵያ ቤተክርስቲያን ውለታዋን አልተረዳንላት። ለዛውም ደግሞ ዛሬ መከራዋን እውነቱን ለመናገር መከራዋን ፖለቲከኛ ሁሉ አፉን የሚከፍትባት አቅሙን የሚያሳይባት ጥላቻውን የሚተፋባት በእውነቱ አብልታ አጠጥታ ገንብታ ባቆየች ሀገር ባቆየች መከራዋ መጋቢ አዲስ እንግዲህ እዚህ ብለዋልና ይሄ ወንድማችን ስሙት። ኢትዮጵያ ከፍላ የማትጨርሰው የኦርቶዶክስ ዕዳ አለባት ስንል እንደሌሎች ለፖለቲካ ፍጆታ ልቦለድ ጽፈንና አጽፈን ሳይሆን ዓለም የሚያውቀውን እውነት መስክረን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ መንግስት የማያቋርጥ ልዩ ጥቅም ያስፈልጋታል። የሀበሻ ምድር፣ የሳባ ምድር፣ ኩሽ ከሚለው ስያሜዋ አንስቶ እስከ ሁለንተናዊ ሉዓላዊ ማንነቷ ድረስ ከኢትዮጵያ ኦርቶዶክስ ውጭ ማሰብ ውለታን ከመካድ በላይ ከሰውነት መውረድ ነው። ሌላውን ትተን ቤተክርስቲያኒቱ ባትኖር ኑሮ የደቡብ ኢትዮጵያ ክልል የተለያዩ ቋንቋዎችና ባህል ወደ ተረትነት ተቀይሮ በአርቲፊሻል የቀኝ ገዢዎች ማንነት ተላብሶ የሰሜን ኬንያ ክፍል ሆኖ ይቀጥል ነበረ። በጊዜ ሂደትም ኦሮምኛ ተናጋሪ የሆነው የሐረርጌ ሰውና የወለጋ ሰውም ቢሆን በቋንቋና በባህል የማይገናኙ የሁለት ዓለም ሰዎች ይሆኑ ነበረ። ማንነቱ ወይ አውሮፓዊ ወይ ደግሞ አረባዊ ሆኖ የቀኝ ገዢዎች ሰለባ ሆኖ ከሰውነት ወጥቶ ሲሸማቀቅ ይኖር ነበር። ባህል፣ ሞራል፣ የዜግነት መብት አክብራ ነገስታቶቿ ሌሎች ዓለም ንጉሶች በተለየ መንገድ ለሰብአዊነትና ለፍትህ እንዲኖሩ የሰበከች ብቸኛው የምድራችን ቤተ እምነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት። የካቶሊክም የፕሮቴስታንትም የእስልምናም ሃይማኖት የመስፋፋት ታሪክ ስናጠና ሃይማኖቱን ብቻ ሳይሆን ባህላቸውን፣ ቋንቋቸውን ሳይቀር በሌሎች ህዝቦች ላይ የጫኑት ሰይፍ በመምዘዝና በማስገደድ ነው። በአንጻሩ ደግሞ የኢትዮጵያ ኦርቶዶክስ አይደለም የግዛቷን ህዝቦች ልታስገድድ ይቅርና እስልምናንና ፕሮቴስታንትን በሀገሪቱ እንዲገቡ ስትፈቅድ ኃይልን ተጠቅመው ሃይማኖት እንዳያስቀይሩ አስጠንቅቃለች። እንዳላት አቅም አይደለም ለሺህ ዘመናት ያስተዳደረችውን የራሷን ግዛት ይቅርና የምስራቅ አፍሪካን ኦርቶዶክስ የማድረግ ብቃቱም አቅሙም ነበር። ዛሬዎቹ ሙስሊሞችና ፕሮቴስታንቶች በኢትዮጵያ መኖራቸው የኦርቶዶክስ ቅንነትና ፍትሐዊነት መሆኑን የፕሮቴስታንት መሪዎች ሊያውቁት የሚገባ ሀቅ ነው። ኦርቶዶክስ ልዩ ጥቅም ያስፈልጋታል ስንል ሀገርን ከነክብሯ፣ ስልጡንነትን ከነጀግንነቱ፣ ነፃነትን ከነባንዲራው፣ የተለያዩ ቋንቋዎችን ከነፊደል፣ ቱሪዝምን ከነተፈጥሮ ሀብቷ፣ ስነ ምግባርን ከነባህሉ፣ የዘመን አቆጣጠርን ከበርካታ ትምህርት፣ ጥበብና ፍልስፍና፣ አያሌ የማይዳሰሱና የሚዳሰሱ ድንግል ሀብቶችን ለኢትዮጵያ ብቻ ሳይሆን ለአፍሪካ ለዓለም በምሳሌነት በማቅረቧ ነው። በአፍሪካ አሁንም በዓለም ደረጃ ታላቅና ሚስጥራዊ ተደርጋ የምትወሰድ በኢትዮጵያ ኦርቶዶክስ ሃይማኖት በኩል መሆኑን ማንኛውም ኢትዮጵያዊ ማወቅ አለበት። ልዩ አክብሮት ከመስጠትም በላይ ከሰራቻት ሀገር አንጡራ ሀብት ልዩ ድጋፍ ሊያደርግላት ይገባል። ይህንን ስንል ማቀፍ ሕግና እውነት ዓለም ከመሰከረው እውነት ተነስተን የኢትዮጵያ ኦርቶዶክስ ሃይማኖት መሰረታዊ መብትና ጥቅሙን ለማስጠበቅ ከመቼውም በላይ የተገደደችበት ሰዓት ስለሆነ የቀኝ ገዢዎች አውሮፓንና አረቦች የባርነት ሀሳብ በሉዓላዊነቷ ሀገር እንዳይተገበርና መጤ አስተሳሰቦችን በእውነት
ጋሻ የምትመክትበት ወቅት ላይ ትገኛለች። ሁሉም ኢትዮጵያውያኖች ከጎኗ ሊሰለፉ ይገባል። ወንድማችን እግዚአብሔር ይስጥልኝ በጣም ትልቅ ነገር ነው ያነሳው። ነገር ግን አይደለም ለቤተክርስቲያን መክፈል ቤተክርስቲያን ለቤተክርስቲያን ሌላ ተጨማሪ ነገር ለማድረግ መሞከሩ ይቅርና እንዲያው እኔ ሰላማችንን በሰጡን አንድ ፖስታዮ ፌስቡክ ላይ እና እዚህ ጋር ተመልከው እንደዚህ ይላል የኢትዮጵያ ሙስሊሞች ድምጽ የሚል ፔጅ ነውና አዲስ አበባ ያሉ ቤተክርስቲያናት አጠቃላይ ስፋት 3.5 ሚሊዮን ወይ ደግሞ 3.5 ሚሊዮን ነው የሚለው እንደዛም በለውና ካሬ ሲሆኑ በከተማው የሚገኙ መስጊዶች ማለት ነው አጠቃላይ ስፋት 2000 ካሬ አይሞላም። አስቡት ሳይተ ምሕረት ቤተክርስቲያን 181418 ካሬ ነው ይላልና በዚህ መንገድ የሚወዳደሩ ናቸው። እንግዲህ አይደለም ለተጨማሪ ነገር መስጠት ቤተክርስቲያንን እንደ ሀገር ባለውለታ ማየት ፍለፊት መስጠት ለሁሉ ነገር ቅድሚያ መስጠት ይቅርና ማክበር ኦኬ እሱ ይቅርና ቢያንስ እንደ ሰው በቀጠሩን ኦኬ ቤተክርስቲያንን እንደ ቤተክርስቲያን በቀጠሯት ቤተክርስቲያንን ሃይማኖት በቀጠሯት ኦርቶዶክሳዊ ተከብሮ የሚኖርባት ሀገር አይደለም ተመከበሩን ተውት እንዲያው እንደ ሌሎቹ ባዩን እኔስ ነው የምመኘው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ሀገር በመጽሐፍ ስም በባርነት እንዳትሸጥ እንዳትለወጥ የገዢዎችን አንገት ማስደፋት የቻሉ ሊቃውንቶች ናቸው። አራት አይናዎቹ አያችሁ አፄ ቴዎድሮስ እንኳን ተቀኝቶላቸዋል። እኒህ ገዢዎች ኢትዮጵያን ለመቀራመት በሚሽነሪ ስም ጥቁሩን መጽሐፍ አንግበው ክርስትናን ሊሰብኩም አይደለም የሚመጡት። እንደሌላው አፍሪካ ሀገር ቀላል መስሏቸው አፄ ቴዎድሮስ ጎን ቆመው እናስተምራችሁ እያሉ መጽሐፍ ሲገልጡ ለዚህማ እና አራት አይና ጎሹ ለኛ አይደለም ለዓለም አይበቁምን ብለው መለሱ አሉ። ስሙ አሉ አፄ ቴዎድሮስ እናንተ እኮ በዋሻ ሰላችሁ፣ እኛ ማንበብና መጻፍ እንችል ነበር። እናንተ ናችሁ ታዲያ ለኛ የምታስተምሩን? እና አራት አይና ጎሹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ሊቃውንት ናቸው። አራቱንም መጽሐፍት ከነትርጓሜያቸው ጥንቅቅ አድርገው በቃላቸው የሚያውቁ እኒያ አገር ገዢ ሆነው ፋሽስቶቹ በመጽሐፍ ስም በሚሽነሪ ስም አንዴ ጄሱዊታውያን አንዴም ሌላ እያሉ ሲመጡ ጥቁሩን መጽሐፍ ሲገልጡ ገጹን ብቻ አይተው ሊያስተምሩ የወደዱትንና የሚያስተምሩትን ከነሱ በተሻለ ከአእምሯቸው ምንጭ ቀድተው ይነግሯቸው ነበር። ክርስትናም ነበር። በምን ገብተው ያሸንፉ? አዎ እነዛ ሊቃውንት ከብሉይ እስከ አዲስ ኪዳን ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፈ መነኮሳትና መጽሐፈ ሊቃውንትን ጨምሮ በቃላቸው ጠንቅቀው ያውቃሉ። እኒህን አራት መጽሐፍቶች በቃላቸው ስለሚያውቁ ነው አራት አይናዎች ተብለው የሚጠሩት። እናም እድሜ ለእነዚህ አራት አይናዎች ማንም ሚሽነሪ ክርስትናን ኢትዮጵያ ውስጥ መጥቶ ማስተማር አልቻለም። ያው ክርስትናን አስተማርን ብለው የባሪያ ንግድን ለማስፋፋት ኮንጎ ክርስትና ስላልነበረ ከተማዋን አስበው ድንጋይ ጠርበውና አበባ ተክለውም አይደል መጽሐፍ ቅዱስ አስጨብጠው እንደ ባሪያ በባሪያ ንግድ የቸበቸቧቸው አልፎም ማዕድናቸውን ተቀራምተው እነሱ ያጌጡበት የተረፉትንም እንደነገርኳችሁ በፍንጣጣ በሽታ የጨረሷቸው እኛ ጋር ያ ያልሆነው ምሁር ሊቀ ሊቃውንት ባለ አራት አይኖቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰቦች ስለነበሩ ነው። እናም ማንም አልተሳካለትም በዚህ። እንግዲህ ይህ ያኔ ነው። ለዚህ ነው ይህች ቤተ ክርስቲያን ሀገር ታድጋለች፣ እውቀት አስቀምጣለች፣ አዎ ሀገር ሰርታለች። ይህ ታሪኳ ነው። ይህ የኔም ያንተም ያንቺም ታሪክ ነው። ይህች ቤተ ክርስቲያን ባለውለታ ነች። ይህንን ውለታዋን ለማመስገን ደግሞ አማኝም ሃይማኖተኛም ሆነ አያሻም።
ለሃይማኖተኞቹና ላማኞቹ የተጻፈ ታሪክ አይደለም። እነሱማ ይሄንን በቤታቸው ያውቁታል። ይህ ለእንደኔና ለእንዳንተ ያለው ስራ ሀገሩ ለማወቅ ለሚጓጓው ወይም ለማያውቀው ወይም በጭፍኑ ቤተ ክርስቲያኗን አጉል ስም ለሚሰጡት ለእኛ ለማናውቀው ነው። ቤተ ክርስቲያን ሆይ ሀገር ስላቆየሽልን፣ ሀገር ስለሰራሽልን፣ ጠላትን አንገት ስላስደፋሽልን እንወድሻለን፣ እናመሰግንሽማለን። ይህ ነው። ሱስኒዮስ የሚሆን ሌሎች አልተሳካላቸው። ለዚህ ነው እውነታዊ ነው። እንግዲህ መደበቅ የማይቻል መሸሸግ የማይቻል ዓለም የሚዘገበው እውነት አለ። ያን እውነት እንግዲህ ለመቅበር ዛሬ በጦርነትም በረሃብም በቸነፈርም በሰው ሰራሽም በፈጣሪም ስራ ውስጥ እየገቡ እንግዲህ እችን ሀገር የመናፍቃን የአህዛብ መፈንጫ እንድትደረግ ተደርጓልና ባለፈው ሰምቻችሁ ነበር ዘመድኩን ሲናገር ወደ ጎንደር የሄደው ፓስተር በጀት ተመድቦለት ተልኮ ነው ሄደው በጀት ተመድቦለት ሙከር እስቲ አርግ አሁን ሌሎቹ እነ ዮናታን እነ ይጩፋ እነ በጋሻ ያሉት ያሉበት ምክንያት ምንድነው? ይሄው ለሙከራው የተላከው እስቲ አንተ ሞክር እስቲ ዝም ብለህ ፊትም ስለማይታወቅ ሞክርና ተመለስ ተብሎ ነው። ሞከረ አለካ ትንፋሻችንን ለካ ተመልሶ መጣ። ነገ እነ ዮናታን እነ በጋሻ ሄዱና ይመነጩብሃል። የአርባው ታውታት ሀገር የተባለችን ሀገር ጎንደር የተባለች ምጣን ሀገር በዚህ ልክ መጫወቻን ቀርታለች። እንግዲህ አሁን ላይ የሊቃውንት መፍለቂያ የሆነች የሃይማኖት መገኛ መፍለቂያ የሆነች ሀገር ይኸው እንደዚህ ቀርታለች አሁን ላይ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንደው ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። ከዚህ በኋላ የአባቴ እምነት የእናቴ እምነት ማለት አይቻልም፣ ትውልዱ ግንዛቤን ይፈልጋል ብሎ የተናገሩት የብፁዕ አባታችን አቡነ ኤርምያስ ሐሳብ ትክክለኛ የቤተ ክርስቲያን ሐሳብ ነው። እንግዲህ ቡራኪያቸው ከሁላችን ጋር ይሁን። በአጋጣሚ ዛሬ ያለሁት በዚህ ሜጢ ገብርኤል ነው። እሱን ላስጎብኛችሁና ወደ ሐሳቤ ልመለስ። እንግዲህ እቺ ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን ይባላል። ያው ገጠር ቤተክርስቲያን ነው፣ ግንባታ ላይ ነው ያለው፣ ገና ጅማሮ ማለት ነው። ቢሞቹ ቆሟል እንደምትመለከቱት። ይህ ቤተክርስቲያን ለቅዱስ ገብርኤል ቤተክርስቲያን እየተገነባ ያለው ህንጻ ቤተክርስቲያን ነው። ይሄ ደግሞ አሁን የተገለገለበት ያለው አዳራሽ ነው ማለት ነው። እንደ መቃኞ ነገር ነው፣ መቆያ ጊዜያዊ ቤተ መቅደስ ናት ማለት ነው። ስለዚህ ሜጢ የሚታውቁ ሰዎች ካላችሁ እዚሁ መጣችሁ መጎብኘት ትችላላችሁ። ደግሞ ይሄንን ቤተክርስቲያን ለማገዝ እፈልጋለሁ፣ የቅዱስ ገብርኤልን በረከት ማግኘት እፈልጋለሁ የምትሉ ሰዎች ካላችሁም ድጋፍ ማድረግ ትችላላችሁ። በኮሜንት ላይ አካውንታቸውን ላስቀምጥላችሁ ይችላል። የቅዱስ ገብርኤል በረከት ከሁላችን ጋር ይሁን። አባን ኬኛ አባን ኤርሚያስ በልናቲን በረከነ ኬሰቲ በርኖታ ኦሶን በረቲን አከሱመት አባ ኪየራ ዳኪየራን አሌ አመንታ አባ ኮቲ
amantaa akaakayyilee kiyyaa amantaa abbaa kiyyaa sanyii kiyyaa isaan ortodoksii turanii amantaa abbaa kootii akkamittan dhiisaa jedhaniitoo dhugaa dubbachuuf bara baay'ee namni akka itti ture jechuudha. Maal kun waan soba hin qabne namni baratee ortodoksii ta'e baay'een jiru jechuudha. Baay'eensaa namni abbaa isaarraa haadha isaarraa akaakilee isaarraa dhaale amantii kana jechuudha. Amantiin kun dhugaa ta'etu jiru, bu'uura wangeelaa qabateetu jiru, manni kiristaanaa Kiristoos irratti ijaaramte osoo jirtu namni garuu wangeela utoo hin baratiin akkasumatti waanuma guyyaa 40tti kaan guyyaa 80tti cuubameef cal jedhee jiraataa ture jechuudha. Barri kun bara akkasii miti jechuudha. Barri kun bara wangeela itti baratan, bara dubbii waaqayyoo itti hubatan, bara maalummaa amantii itti hubatan dhaloota qubeeti jechuudha. Kanaaf bara kana keessa calleedhanii akka itti taa'uun hin barbaachisu. Beektoonni mana kiristaanaa dubbii mana kiristaanaa namoota beeksisuu qabaatu. Waanuma miindaan kaffalameef waanuma bataskaanni miindaa namaa kaffaltuuf osoo hin taane kan namni tajaajiluu qabaatu tajaajilaan tokko ergama isaarraa irraa ba'uu kan qabaatu wangeela mootummaa waaqayyoo namni hunduu beekuun qaba barbaachisaadha jechuudha. Isaan dubbii isaanii kana irratti waan beekuu qabdanii Uddaasee Maariyaamiin qiddaaseen akkasumas tajaajilli bataskaana keessatti kennamaa jiru kun namoota fayyisuu hin dandeenye, namoota oolchuu hin dandeenye, namni humti san tajaajilullee bu'uura barumsa bataskaanaan beekuu jedhee dubbatan. Dhugumaan isinitti himaa ani ilaalcha ani qabu maalidha akkuma eebbifamu abbaan keenya jedhanii namni tokko Uddaasee Maariyaamii barachuu dursaa ammistu amaada mistir yookiin immoo utubaa amantaa barnoota utubaa amantaa dogmaa mana kiristaanummaa kana amantaa kana osoo beekee baratee gaariidha. Isaanuma akka dubbatanii namni Uddaasee Maariyaamii baratu abbaan keenya abbaa Efreem Sooriyaawiyuu gaafa Uddaasee Maariyaamii dirsatti geggeessu nama wangeela barateedha, nama amantaa beekuudha. Abbaa qulqulluu Yaariidis nama amantaa beeku, nama dogmaa bataskaanaa qannonaa bataskaanaa beekuudha. Qulqulloonni kaleessa beekanii dogmaa bu'uura bataskaanaa beeku. Amma garuu namoonni tajaajila kana Uddaasee Maariyaamii kan baratu, qiddaasee saataatii kan baratu bu'uura bataskaanaa keenya osoo hin baratiin kadhannaa kana barataa jechuudha. Kadhannaan kun immoo namoonni kanaatiin ooluu hin dandeenye, amantaa keenya eegsisuu hin dandeenye. Dursa namni dogmaa bataskaanaa qannonaa bataskaanaa waan bataskaanni barsiistu beekuu qabaata jechuudhaan dubbataniiru. Kun dhugaadha jechuudha. Kun dhugaadha jechuudha. Gara fuulduraatti phaaphaasonni illee kana qulqulluu sinodoosii illee kana bu'uura hojii isaanii taasifatan irratti hojjechuu qabaata jedhee yaada qulqulluu sinodoosii. Kanaaf namni tokko gaafa Uddaasee Maariyaamii baratu biratti immoo amantii barachuu barbaachisaadha jechuudha. Waan yeroo baay'ee akkamitti ilaala seetanii ani dhiifama naa godhaa malee namoonni tokko akka kaasettii jechuudha, akka maal jedheen isin himuu barbaada, akka miimoorii jechuudha. Miimooriin fakkeenyaaf waan itti caantan yeroo kaasettii itti galchitanii baatirii galchitanii pileey gootan ni jechuudha, hin dubbatti jechuudha. Namoonni tokko waan Uddaasee Maariyaamii shamaddadaniif, saataatii waan barataniif, qinee waan dubbataniif, waanuma shamaddadan sana saatiin isaa yeroo ga'u yeroo itti dubbatantu jira jechuudha. Akkuma kaasettii itti caaname jechuudha. Kun immoo gaarii miti. Namni warra akkasii baay'een isaanii maargeetota warra ofiin jedhan nama miidiyaa kan irratti argitu pheenxee kan ta'an jiru, musliima kan ta'an jiru. Sababiin isaanii maalidha yoo jettanii bu'uura amantaa hin qabanii, Uddaasee Maariyaamii baratanii, malkaa malkii baratanii, akkasuma qiddaasee baratanii, akkasumas immoo bu'uurri isaanii barnoota tajaajila keessoo malee tajaajila dogmaa irratti hundaa'e barnoota dogmaa irratti hundaa'e hin qaban. Kanaaf amantaa isaanii gananii deeman jechuudha. Ani qiddaaseen ture, ani qeesiin ture, waggaa mana qaddase, waggaa mana barsiise, waggaa mana dhugaa akkasiin godhe jedhanii haasa'an jechuudha. Mataatu miilla ta'e jechuudha. Miilla ta'uu kan qabu bu'uura kan ta'uu qabu. Amma fakkeenyaaf namni mana kana amma sin agarsiise. Amma manni kun amma akka argaa jirtan kun biimiin kun dhaabbatee jira jechuudha. Kun maaliif dhaabbatee yoo jettanii inni amma asitti argaa jirtan kun kan dhaabbatee maalidha? Manni kun akka inni maal hin taaneef akka inni hin sochoone bu'uura manaati jechuudha. Kun amma fakkeenyaaf jechuudha. Akkuma kun bu'uura mana kanaa ta'ee barnoonni kiristaanaa dubbii waaqummaa, dubbiin Kiristoos, dubbiin fayyinaa, dogmaan mana kiristaanaa bu'uura amantaati jechuudha. Garuu namni bu'uura amantaa otoo hin baratiin kanaan cimuu hin danda'u jechuudha. Kanaaf gara fuulduraatti illee abinatti mirtii irratti illee maaltu ta'uu qabaata? Dogmaan bataskaanaa barsiifamuu qabaata jechuudha. Namni teoloojikaal timirtii qabatee bahee Uddaasee Maariyaamii
ቅዳሴ በረቴ በተስካለ ተጃጅሉ ቀባተ ጀቹን ኤርጋ ኪያዳ ባንኬኛስ kan dubbatan sakanada ገሩ ወንኩ ነው ጂሮ ላንጅሩ ነሞን ባየን እንደውም ለወንጌል እንኳን እንቅፋት የሚሆኑ እንደዚህ አይነት ሰዎች ናቸው ማለት ነው። ለወንጌል ጠላት ይሆናሉ እውነት ለመናገር ማለት ወንጌል እንዳይሰበክ ጉባኤ እንዳይዘረጋ ዝማሬ አገልግሎት እንዳይቀርብ እነሱ አገልግሎት ሆኖ የሚታያቸው ራሳቸው ጋር ያለውን ጸጋ ብቻ የሚያገለግሉበትን አገልግሎት ብቻ አገልግሎት ይመስላቸዋል ማለት ይሄ ግን ልክ አይደለም። የቤተ ክርስቲያን አገልግሎት ሁሉም አገልግሎት ነው። ግን ሰው ወንጌል ካልተሰበከ ካልተማረ ወደ ቅዳሴ ሊመጣ አይችልም። ወደ ቅዳሴ የሚመጣው የወንጌል የተማረ አምስቱ ዓመት ምስጢርን የተማረ ቤተክርስቲያንን ነገር ያወቀ ሰውን መሆን ያለበት ማለት ነው። አለበለዚያ ሰው መጥቶ በቅዳሴ ንስሐ ሊገባ አይችልም ማለት ነው። ቅዳሴ ለተማሩ ሰዎች ንስሐ ለመግባት ንስሐ ገብቶ ለመጡ ሰዎች የሚደረግ የአገልግሎት ነው። ቁርባን ለሚቀበሉ ሰዎች የሚደረግ ስርዓት ነው። ቁርባን የሚቀበሉ ሰዎች ደግሞ ምስራተ ቤተክርስቲያንን ያወቁ ሰዎች ስለሆነ ቆራቢ ከሌለ ቅዳሴ እንደማይቀደስ ሁሉ ምክንያቱም ቅዳሴ ማለት ለቆራቢያን የሚደረግ ስርዓተ ቁርባን ነው። የቁርባን ጸሎት ነው። ስለዚህ ይሄንን ማወቅ አለብን፣ መማር አለብን፣ ወንጌል ማጥናት አለብን። በዚህ ዘመን አንድ ክርስቲያን ጠያቂ መሆን የለበትም። ጥያቄ መላሽ መሆን አለበት እንጂ ጠያቂ ሆኖ ጥያቄ የሚፈጠርበት ኦርቶዶክስ ሊኖር አይገባም። ኤኒዋስ ቪዲዮአችን ይመስል ነበር። አይ ሆፕ ለተማራችሁበት አዲስ መረጃ የምናገኛችሁበት አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ፕሊስ የቻልን አቅም ለቤተክርስቲያን ከቤተክርስቲያን ጎን ለመቆም ሞክራን ትፈልጋለሁ። ቸር ቆዩልኝ።